ማድረግ ይገባል ቁጭ ብሎ ታምራ ይመጣል አይመስላችሁ ቁጭ ብሎ ታምራ ይመጣል እግዚአብሔር በህይወታችን ሊሰራ ከፈለገ እግዚአብሔር ይሄን አሮጌ ማንነት ሊያስወግደው ካስፈለገ በመስማማት ወደ እግዚአብሔር ቃል ዲሲፕሊን ሆነ መቀመጥ ያስፈልጋል ኦኬ አሮጌው ሰው ብዙ ተጣጣላውትና ሳይቀየመኝ አይቀርም በጣም ባለፈው ሳምንት ጀምሮ ነዘነዝ አርጎኛል ነዘነስኩት ለዘላለም እንነዛለን ከሱ ጋር እሱ ኦኬ አሁን እሱን እዛ ጋር እናስቀምጠው በአንድ ሐሳብ ተስማማን አሮጌውን ሰው አስወግዱት እግዚአብሔር የሚለው አውቃችሁ ምን አድርጉት ወይም ባለፈው ሳምንት እንዳለው ተከታትላችሁ ምን አድርጉት በድግስ ምን አድርጉት ኦኬ አሁን ስለ አዲሱ ሰው እሱን ማውራት እንፈልገው አዲሱ ሰው እዛው አሁን ያነበብነው ሐሳብ ላይ በውስጣችን እንግዲህ በእያንዳንዱ አማኝ ውስጥ አሮጌ ሰው አለ ሌላስ ምን አለ አዲስ ሰው ብቻ አይደለም የሚለው በእውቀት የሚታደስ አዲስ ሰው የሚጽፉ ሰዎች እንዴት የተባረኩ ናቸው በእውቀት የሚታደስ አዲስ ሰው ይህ አዲስ ሰው አንድ ሰው ጌታ እንደ አዳኝ ሲቀበል በውስጥ የሚወለድ አዲስ ማንነት ነው ይሄ ማንነት ወንድሞችና እናቶቼ የእግዚአብሔር ህይወት ነው አዲሱ ሰው ስናስብ በወንድሜ ውስጥ ያለ አዲስ ሰው ምንድነው ቢባል የእግዚአብሔር ህይወት ባንተ ውስጥ አለ በእያንዳንዳችን ውስጥ አለ ማለት ነው ግን ይሄ አዲስ ሰው በደንብ ስሙኝ ነገሬ አጭር ነው ይሄ አዲስ ሰው ልክ እንደ ተወለደ ህፃን ልጅ ነው የተወለደ ህፃን ልጅ ስለተወለደ ብቻ አያድግም ለማደግ ፕሮሰሶች አሉት ከናቱ ወተት ጀምሮ ቀስ በቀስ የሚያደርገው እንክብካቤ ያለው ምግቡ ተመጣጥኖ እንደዛ እያለ ነው የሚያድገው ልክ እንደዚሁ በእኛ ውስጥ የተወለደው ይሄ አዲሱ ሰው ማደግ ካስፈለገው ማደግ ያለበት በፈቃዱ ምንድነው የፈቃዱ ምን የፈቃዱ ዕውቀት ምንድነው የእግዚአብሔር ቃል ነው አንድ ሰው ኢየሱስን ባገኘበት ማግስት ጀምሮ በዚህ ሰው ላይ እግዚአብሔር የፈቃዱን ዕውቀት ያበላው ያሳደገው በውስጡ ያለው አዲስ ማንነት መቆም አለበት ህፃን ልጅ እንደሚቆመው አውስ ጥያቄ ጠይቃችሁ ዛሬ ምንድነው እኔ ጌታን ከተቀበልኩ ብዙ ጊዜ ነው ግን ማደግ እንደሚገባ አላደኩኝም በላችሁ አታውቁ ዛሬ ግን በኔ ላይ የሚታየው አሁን ልክ አንተ ስታራው እየገባ ይመጣ እኔ ውስጥ አዲስ ሰው አለ ደሞ አሮጊያል እኔ ውስጥ እኮ ብዙ ጊዜ ብቅ ያለ የሚለው ማን ነው አሮጊያው ነው ምንድነው መልሱ ብለስናስ አዲሱ ሰው አላደገም አሁን አዲሱ ሰው አድጓል ወይ ወንድሞችና እህቶቼ ይሄ አዲስ ማንነት በውስጣችን ያለው አዲስ ማንነት በምንም አያድግም መዝሙር እንዘምራለን ተሰብስበን በመዝሙር አያድግም እኔም ሰብካለሁ ስለሰበኩ አያድግም መንፈሳዊ ስርዓት በማድረግ አያድግም የሚያድገው በእግዚአብሔር ምንድነው አገርማችሁ የተወለደበትን ዘር ነው የሚፈልገው ይሄ ስጋችን የምድር አፈር ምግብ አይደለም ይወጣ ዘሩን ማንም ፈልጎ ዘሩን አፈርህና የምንድነው የምትበላው አፈሩን አዲሱ ሰው የተወለደው ከምንድነው ወሽ አንድ ማይክ ዘጡልኝ ተባረክ አስቡት አንያ ጴጥሮስ 1:23 ላይ የእግዚአብሔር ቃል ጴጥሮስ እንደዚህ ይላቸዋል ለእነዚህ ክርስቲያኖች እናንተ አላችሁ የተወለዳችሁት ከማይጠፋ ዘር ነው እሱም የእግዚአብሔር ምንድን ይላቸዋል አሁን ከእግዚአብሔር ቃል ከተወለዳችሁ አላችሁ እዛው ላይ አስከተለን እንግዲህ ተንኮል የሌለበትን የቃሉን ምን ተመኙ ልክ አንድ ህፃን ልጅ እንደተወለደ ወተት እንደሚመኘው ሁሉ አንድ አዲስ ሰው በውስጡ የተወለደ ሰው
ማንነት የእግዚአብሔር ሕይወት የተካፈለ ሰው በውስጡ የእግዚአብሔር ቃልን መፈለግ አለበት። ወንድሞችና እህቶቼ የጤነኝነት ምልክት ረሃብ ነው። ካራባችሁ የእግዚአብሔር ቃል ምንም ችግር የለም፣ ቼክ ማድረግ ጥሩ። ለምን እዚህ ክፍል ላይ ሕፃናት ተንኮል የሌለበትን የቃሉን ወተት እንደሚመኙ አንድ አዲስ ማንነት ያገኛል። በክርስቶስ የተወለደ ሰውዬ የእግዚአብሔር ቃል የማያስመኝህ ከሆነ እዛው ክፍል ላይ ግን ሕፃኑ እንዳያድግ የሚያደርጉትን ይሄ የአሮጌው ማንነት 5 ወታደሮች ይነግረናል። 5 ወታደሮች እዛ ላይ ያሉ ጴጥሮስ ምዕራፍ 2 ላይ እኔ ቫይረሶች ናቸው አልኳቸው። አያችሁ ዳግም በተወለደ ሰው ውስጥ እነኚህ ነገሮች አሉ። የለብኝም ማለት ማንም አይችልም። ራሱ ጴጥሮስ ነው ያለው። ለመጀመሪያ ክፋትን፣ ተንኮልን፣ ሐሜትን፣ ግብዝነትን፣ ቅናትን ምን አሉ? የት ናቸው ያሉት? ማን የተባረከኝ ውስጥ የሚል እነኛ 5 ነገሮች ስላሉብን እነኛ 5 ነገሮች አለ የአሮጌው ወታደሮች ስለሆኑ አዲሱ ሰው በውስጥ ያለው ሰው እንዳያድግ ስለሚያደርጉት እነኚህ ምን አልኳቸው? አስወግዱ። ምን? ክፋት፣ ተንኮልን፣ ሐሜትን። እነኚህ ቆይኛ በጣም ቤስት ጓደኞቻችን ናቸው። ይቆራረጥ ያቆራርጠን መድኃኒዓለም። ኧረ እባካችሁ ኧረ እንቆራረጥ። እነኚህ አፕታይት ዘጌዎች ናቸው። ሕፃናት ምግብ እንዳይበሉ ቆሻሻ ነገር አስቀድመው ከበሉ የምግብ ፍላጎታቸውን ያርቀዋል እንደሚዘጋ። እነኚህ 5 ነገሮች በውስጣችን ሆነው አዲሱን ሰው ንቅ አድርገው ያዙትልኝ ናቸው። በደም ስሙ። አሁን አስተውሉ። በመንፈሳችን ውስጥ ያለው የእግዚአብሔር ሕይወት ያለበት አዲሱ ሰውና እንደገና በደማችን ውስጥ ያለው ይሄ የኃጢአት ተፈጥሮ የተለያዩ ስለሆኑ ሁለቱ እርስ በርስ ሁሉ ጊዜ ምን ያደርጋሉ? ለዚህ ነው ስጋ በመንፈስ ላይ መንፈስ እርስ በርሳቸው ምን ይሆናሉ? አያችሁ አሁን ወደ ተግባሩ ላመጣው ስሙ። አሁን እነዚህ ሁለቱ በውስጣችን ያለ አሮጌና አዲስ ሰውዬ ትግላቸው ምንድነው ብትሉ ሁለቱም አንድ የሰገነትን መቆጣጠር ነው። አንድ ቦታ ለመቆጣጠር ነው ጥረት የሚያደርጉት። እሱ ምን ይባላል ስራቸው? አይምሮ። አእምሮ የማንነታችን ሰገነት ነው። የፍልሚያው ጦር ሜዳ የሚጠናቀቅበት ቦታ ነው አእምሮ። አያችሁ ስጋም ይሆን አዲሱም ሰው ይሁን አሮጌውም ሰው ራሳቸውን ለዓለም የሚገልጡት በአእምሮ በኩል ነው። በአእምሮሽ የምታንጸባርቂው ነገር ከውስጥ ያሸነፈሽ ማንነት ነው የምትገልጪው። ግን ዛሬ ጥያቄ ጠይቅ። በኑሯችን በቀላሉ የሚገለጠው አዲሱ ሰው ነው ወይስ አሮጌው ሰው? ስለዚህ የእግዚአብሔር ቃል በየዕለቱ እያነበብንና የእግዚአብሔርን ቃል እየበላን ካላሳደግነው በስተቀር አዲሱ ሰውዬ እንደ ቀጨጨ ውስጥ ሆኖ አቅም ያጣል። በእርግጥ ረጅም ዘመን ስጋ ስለገዛ ልጅነቱን በአንድ ጊዜ ማስለቀቅ ለዚህ ነው እየበረታን በእግዚአብሔር የእውቀት የፈቃዱ እውቀት እየበረታን በሄድን ቁጥር ያለ ዘመናት ገዢ የነበረውን ስጋ እያሸነፍን መንፈስ መቆጣጠር ይጀምራል። ያን ጊዜ ነገር አይደለም፣ ዛሬ ምሽት ላይ የሚሆን ጉዳይ አይደለም። ክብር ለጌታ ይሁን። እግዚአብሔር ግን በየቀኑ የእግዚአብሔር የፈቃዱ እውቀት ወደ አእምሮአችን በገባ ቁጥር እየተለወጥን አዲሱ ሰው አቅም እያገኘ ጉልበት እያገኘ ይሄዳል። ኦኬ አዲሱ ሰው እንዴት ይደግ? እየነካከውት ነው። ሁለት ነገሮችን ሁለት ጥቅሶች ላንብብ እዚህ ላይ ደግሜ ቆላስይስ 3:10 ለዚህ ይላል በእውቀት የሚታደሰውን አዲሱን ሰው በምንድን የሚታደሰው? ኤፌሶን 4:23 ላይ ደግሞ አሮጌውን ሰው አስወግዱ ካለ በኋላ በአእምሮአችሁ መንፈስ ምን አድርጉ? ታደሱ። ወገኖች ያለ እግዚአብሔር እውቀት ያለ እግዚአብሔር ብርሃን ጨለማን ገልጠን ማየት ስለማንችል አእምሮአችን ለዘመናት በስጋ አስተሳሰብ ውስጥ ስለነበረ ይሄንን ለማስለቀቅ የግድ የእግዚአብሔር የፈቃዱ እውቀት በየቀኑ ሊገባብን ይገባል። ዛሬ ኮምፒውተር፣ የሕክምና፣ የስፖርት፣ የፊልም አሰራር ብዙ እውቀቶችን እናውቃለን፣ ብዙ እውቀቶችን እናወራለን። አሁን ያወራን ያለው ደግሞ ከእውቀቶች ሁሉ በላይ የሆነ እውቀት ነው። እሱም የፈቃዱ ምን ይባላል? እውቀት።
እንደው ልድፈር ዛሬ የአማኞች ጠላት ከዲያብሎስና ከሳራክስ ቀጥሎ ቅዱሳኑን እንቀርቡ ያዘው ነገር ሶስተኛ ጠላታችን እንገራችሁ የሁላችንም ጠላት አለማወቅ የሚባል ጌታን እኮ ያለው እኔ ህዝቤ ዕውቀት ከማጣት የተነሳ ምን ሆኗል አያችሁ ዕውቀት ስለሌለ ለሆነ ነገር ምን ማድረግ እንደምንችል ስለማና በቀላሉ ስለሆነ የዘመናት አታላይ ስለሆነ ያታልላል ስለዚህ ሞባይላችሁ ኮምፒውተራችሁ ላይ የሆነ ፕሮግራም እንደምትጭኑ ሁሉ ሲሞላባችሁ ደግሞ የምትቀንሱት አለ ዴሊት ታደርጋላችሁ አይደል አሜን የሳራክስን ፋይል ሁሉ ጊዜ ዴሊት በየቀኑ ወንድሞቼና እናቶቼ በማለዳ ስትነሱ ዴሊት የምታደርጉት ነገር ከሌለ አስቸጋሪ ነው ለመጫን የፈቃዱ ዕውቀት ሲመጣ ኦሬዲ ከሞላው ቦታው ከተጣበበ እዚሁስ ከተጣበበ እንዴት አርጎ ሊገባ ይችላል ስለዚህ ምን ቀንሰው ነገር በቀን ላይ በየሰዓቱ ሊኖረን ይገባል እንደዚህ ይላል ጳውሎስ እዚሁ ክፍል ላይ ቆላስይስ 1 ላይ ቁጥር 9 ላይ ከቁጥር 1 ጀምሮ ቆላስይስ መጽሐፍ ነው ማለት ከቁጥር 1 ጀምሮ እስከ 9 ድረስ ሰማን አላቸው ለውጣት ይችላል ተመልከቱ ጳውሎስ በዚህ በቆላስይስ ላይ ወደ ምዕራፍ 1 ወሰዳችሁና ሰማን አላቸው ሰማን ኤጲፋራ ነገረን ሰማን አለ ምን ሰማን ሲለው አንደኛ እምነታችሁን ሰማን ፍቅራችሁን ሰማን ተስፋችሁን ሰማን ይህ አስደንቃል ያን ክርስቲያን መሰረታዊ ነገሮች ናቸው ለኔ እምነት ተስፋ ምን ይሄን ሰማን ብሎ ጳውሎስ ከነገራቸው በኋላ ግን አላቸው ይሄን ከሰማን በኋላ አላቸው ከሰማን ቀን ጀምሮ አንድ ጸሎት መጸለይ ጀመርን አይበቃም እንዴ ሶስት ነገሮች ሰምቷል አይ ይሄን ከሰማን ቀን ጀምሮ አለ ሶስት ነገር መጸለይ ጀመርን አለ እሱ ምንድነው ሲባል እንደዚህ ይላል እግዚአብሔር ቃል የፈቃዱ ዕውቀት አለ እስቲ በሉልኝ አንድ ላይ ጮክ ብላችሁ ጮክ ያለ ድምጽ እስቲ አንድ ጊዜ ተመልከቱ የፈቃዱ ዕውቀት አለ መንፈሳዊ ጥበብንና መረዳትን እንዲሞላባችሁ እነዚህ ሰዎች እምነት አላቸው ፍቅር አላቸው ተስፋ አላቸው አይበቃም አዲሱ ሰው ዳግም በዕውቀት መሞላት አለበት ጳውሎስ ይሄን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት አለ መንፈሳዊ ጥበብና አእምሮ እንዲሞላባችሁ ወይ መረዳት አለ አዲሱ ሰው በየቀኑ በዕውቀት መረዳት ስናሳድገው ዕውቀት ባገኘ ቁጥር አዲሱ ሰው እያደገ ይመጣል ምንድነው የሚያስፈልገው አለ እዚህ ላይ ተመልከቱት ሚና 4-5 ነገር ይናገራል የፈቃዱ ዕውቀት መንፈሳዊ ጥበብና መረዳትን ይዞ ሲመጣባችሁ የሚሆነው 5 ነገሮች አሉ አለ አንደኛ ለበጎ ስራ ፍሬ ማፍራት ትችላላችሁ ኢየሱስ ክርስቶስን ከተቀበሉ በኋላ ቁጭ ብለን እንደዛው ቀጭጨን ነው የምንቀረው ነው የሚለው ለበጎ ስራ ሰው ፍሬ ማፍራት የሚችለው የፈቃዱ ዕውቀት በበዛልሽ ቁጥር ፍሬ ታፈራለሽ እስቲ አሜን አምጡ ቀጥሎ ቢላል ከደስታ ጋር በሁሉ ለመጽናት እንድትችሉ